እመነኝ አይሳካልህ። እኔ ደግሞ አግብቻት ነው ማሳየ። ባይን አንተ ደግሞ ይሄንን ሞክር። አንተ ውሻ ከጅብ ይሻላል። የታየች ሁሉ ሴት ለሌላ ነገር አይታሰብ። ለአቅመ አዳም ከደረስኩ በኋላ ያፈቀርኩትም የወደድኩትም አንድ ሴት ነው። በሚያሳዝን ሁኔታ ያቺ ሴት ደግሞ የምትወደው የምትፈልገው እኔን ነው። ሽምግልና መቼ አሰብክ? እሁድ ልልክ ነበር ያሰብኩት፣ ግን ትንሽ የተጣበበ ጊዜ ስለሆነ ለሚቀጥለው እሁድ አድርጌዋለሁ። ተባርካል። አሁንማ የምታገባውን ያሰንክ ይመስላል። አልወሰንኩም። አንቺን ቅድሚያ እንዳርሽ ግርግር እንዳይበዛ። ቆይ የኔ ትዳር አንተ ምን ያሳስባል? ያው ምንስ ቢሆን የልጅ እናት አይደለሽ? ልጅም በጣም እንዳይጣደፍባት የቤተሰቦቿ ሰርግ። ኧረ እባክህ እሱ አሳስቦ ነው። ተመስገን እጮኛ ያለችው እንዴ? ማለት ለምን ጠይቅሽኝ? ኧረ ለምንም፣ እንዲሁ ያው ጥሩ ሰው ስለሆነ ነው። እጮኛ የለውም፣ ልጅ ግን አለው። ደስ ይላል። በጣም ደስ ይላል። በጣም ልጅ አይደል? በጣም ደስ ይላል። ተውዬ ደህና ማታ እኮ ጠፋክ። ያው መሽቶ ወደ ቤት ሄጄ ቱቲ። አቤት። ምን ሆነሽ ነው? የሆንሽውን ነገርማ ንገሪኝ። ምንም አልሆንኩም። ለመጨረሻ ጊዜ ላልቅስ ብዬ ነው እኮ። ለምን? ሽማግሌ ሊላክ አይደል? ከዚህ በኋላ ስለማላለቅስ። ንግግርሽ ያስቃል። እና ደስተኛ አይደለሽ ማለት ነው? እንዴ ለምን? ደስተኛ ነኝ። እርግጠኛ ነሽ? ደስተኛ ነሽ? አዎ። እርግጠኛ ነሽ? ናቲ አሁን ላይ ያየው ነገር በጣም ስለሚያስደነግጠው ወይ ደግሞ ስለሚያበሳጨውም ስለሚያናድደውም ልንል እንችላለን። ከተመስገን ጋር ሌላ ጸብ ውስጥ መግባቱ አይቀርም ማለት ነው። እሱ አሁን ላይ እያሰበ ያለው ትሁት የኔ ብቻ ነች፣ እሷን ለማግባት ሽማግሌ ለመላክ 2 እሁድ ብቻ ቀርቶኛል ብሎ እሱ እንደዛ ጓጉቶ ተመስገንን አሸንፌዋለሁ ብሎ እንደዛ ደስተኛ ሲሆን፣ እዚህ ጋር ደግሞ ተመስገን ትሁትን ተጠግቷት ከንፈሯን ለመሳም በሚፈልግበት አይነት ሁኔታ እንደዚህ ተጠጋግቶ መቀመጡ ናቲን ማበሳጨቱ አይቀርም ማለት ነው። ይሄ ነገር ደግሞ ከተመስገን ጋር ሌላ ድብድብ ወይ ደግሞ ግብግብ ውስጥም ሊገባ ይችላል ማለት ነው። ምናልባት ትሁት እዛ ስላለች ሁለቱ እንዳይጣሉና ናቲን ምንም ነገር እንዳልተፈጠረ ነግራው ካረጋጋች ነው እንጂ ይሄ ነገር ናቲን ማናደዱ አይቀርም ማለት ነው። ምናልባትም አይታወቅም፣ ናቲ ከተመስገን ባሻገር በትሁትም ሊናደድ ይችላል ማለት ነው። እኔን ሽማግሌ ላክ እያልሽኝ ከሱ ጋር እዚህ ጥግ ላይ ምን እያደረግሽ ነው በሚለው ምናልባትም ትሁትንም ሊናገራት ይችላል ማለት ነው። ወይ ደግሞ አይታወቅም፣ እዛ ጋር ሳሎን ቁጭ ብሎ ትሁት ቡና ስታፈላ የነበረ ጊዜም አሁን ላይ ጊዜው ጠባብ ስለሆነ ሽማግሌ መላክ የሚለውን ነገር ለቀጣይ እሁድ አስተላልፍ ያለው ብሎ ነበርና ምናልባት በዚህኛው እሁድ እልካለሁ ማለቱ አይቀርም ማለት ነው። ለምን ከተባለ ጊዜ በወሰደ ቁጥር ትሁትና ተመስገን እየተቀራረቡ ነው። ትሁት ፊቷን ወደ ተመስገን እየመለሰች ነው የሚለው ነገር ስለሚያበሳጨው ምናልባትም እንደዛ ሊላት ይችላል ማለት ነው። በእርግጥ ናቲ ብቻ እንደዛ አስቦ ሳይሆን ትሁት አሁን ላይ ተመስገንን ምን ያህል እንደምትወደው ምን ያህል ለሱ ቦታ እንዳላት በተለይ እድል እዛ ቤት ከመጣች በኋላ እኛም አይተናል ማለት ነው። ከዚህም በፊት ከናቲ ጋር የምትሆነው ከናቲ ጋር እጅ ለእጅ ተያይዛ ናቲ ሽማግሌ ላክ ከናቲ ጋር መገባት አለብን የሚለውን ነገር ስታወራ የነበረው ተመስገንን ለማናደድ ወይ ደግሞ እሱን ለማበሳጨት ነበር። አሁን ደግሞ እድል ከመጣች በኋላ በተለይ እድል ተመስገን እጮኛ አለችው እንዴ የሚለውን ነገር ትሁትን ከጠየቀቻት በኋላ ትሁት በጣም ደንግጣ ነበር። እዛ ጋር ምናልባት እድል በተመስገን ተስፋ ከቆረጠች በሚል ነበር እንደውም እጮኛ የለችውም ግን ልጅ አለው የሚለውን ነገር የነገረቻ ማለት ነው። ያ ማለት የሷን ልጅ ራሷን ደብቃ ግን ደግሞ ተመስገን ልጅ አለው የሚለውን ነገር ለእድል መናገር የፈለገችው
እድል ተመስገን ምንም እንኳን ጥሩ ሰው ቢሆንም ልጅ ካለውማ አብሬው አልሆንም ወይ ደግሞ እሱ ለሌላ ነገር አላስብም የሚለውን ነገር በዛ መንገድ ተስፋ እንድትቆርጥ ፈልጋ ነበር። ግን ደግሞ እድል የዋነችና ልጅ ስላለው ራሱ እሷ እንደውም ይበልጥ ነበር ደስተኛ የሆነችው። ልጅ እኮ በጣም ጥሩ ነገር ነው ብላ እንደዛ ደስተኛ መሆኗ ትሁትን በጣም አበሳጭቷታል። ያ ነገር ነው አሁን ላይ ጥግ ላይ ቁጭ ብላ እንድታለቅሰም ያደረጋት ማለት ነው። በተለይ ተመስገን ሲመጣ የእድል እንደዛ ደስተኛ መሆንና እየሮጠች ሄዳ እሱ ላይ መጠምጠም ትሁት ተስፋ እንድትቆርጥ ወይ ደግሞ እንድትናደድ አድርጓታል ማለት ነው። ተመስገንም አንቺን እንድርሻለን፣ አንቺ መገባት አለብሽ፣ የኔ ነገር ችግር የለውም ጊዜ አለኝ የሚለውን ነገር ነግሯት ነበርና በዛ ውስጥ እሷ የተረዳችው ተመስገን ምን ያህል በእሷ ተስፋ እንደቆረጠና ተመስገን አሁን ላይ እሷን እንደማይፈልጋት ወይ ደግሞ የኔ ሁኚ የኔ ካልሆንሽ ከሌላ ሰው ጋር አትሆኝም የሚለውን ነገር ከዚህም በፊት የነበረውን አመለካከት ሙሉ ለሙሉ በ180 ዲግሪ በምንል አይነት ሁኔታ ተቀይሮ አሁን ላይ ትሁት ኖረች አልኖረች ወይ ደግሞ ከሌላ ሰው ጋር ከናቲ ጋርም ሆነች ከሌላ ሰው ጋር ሆነች የሚለው ነገር ያን ያክል እሱን ሳያሳስብ ቀርቶ ህይወቱን በሰላም መኖሩና በተለይ እድል አሁን መታ ደግሞ በተመስገን እንደዚህ ደስተኛ መሆን በተለይ ተመስገን ለምን አይመጣም ለምን እዚህ አያድርም የሚለውን ነገር በተደጋጋሚ መጠየቋ አሁን ላይ ትሁት ተስፋ እንድትቆርጥና እዛ ቁጭ ብላ እንድታለቅስም አድርጓታል ማለት ነው። በእርግጥ ተመስገን ራሱ አሁን ላይ ናቲ ከመምጣቱ በፊት የትሁትን ፊት ሲመለከታት እያስመሰለች እንደሆነና እየመጣው ባለው ነገር ያ ማለት ከናቲ ጋር ትዳር መመስረት የሚለው ነገር በዛ ነገር ደስተኛ እንዳልሆነች ነው የተረዳው። ለዛም ነበር በተደጋጋሚ በዚህ ነገር ደስተኛ ነሽ፣ በዚህ ትዳር ደስተኛ ነሽ የሚለውን ነገር ሲጠይቃት የነበረው ማለት ነው። ሌላው ነገር ደግሞ ትሁት ምናልባት አሁን ሊሆን ይችላል እዚህ ጋር ጊዜ በወሰድኩ ቁጥር ወይ ደግሞ ተመስገንን ባበሳጨው ቁጥር ከናቲ ጋር እሆናለሁ ብዬ ባወራው ቁጥር ምናልባት ተመስገንን ላጣው እችላለሁ የሚለው ነገር ስለሚያሳስባት ምናልባትም ከዚህም በኋላ ናቲን ሲያደርግ የነበረውን ነገር የአባየን ሚስት መደበቁንና እድልንም እሱ እንዳገተ ሁሉንም ነገር እንደምታቅ ለሱ ነግራ ከዚህም በኋላ ከናቲ ጋር መሆን እንደማትችል ልትነግረውም ትችላለች ማለት ነው። ከናቲ ጋር እሆናለሁ እንዲህ ይላሉ የሚለውን ነገር ከዚህም በፊት እንደምትጫወተው ያንን ጨዋታ የምትጫወት ከሆነ በዚህ መሃል ጊዜ ትወስዳለች። ጊዜ ወሰደች ማለት ደግሞ ተመስገንና እድል ይቀራረባሉ። እነሱ ደግሞ ተቀራርቦ ፍቅር ከጀመሩ ወይ ደግሞ በመሃላቸው የሆነ ነገር ከተፈጠረ በኋላ ትሁት እነሱን ለይቼ በመሃል እገባለሁ የሚለው ነገር ምናልባት ሊሳካላት ስለማይችል በዛ መንገድ ነገሮችን ከተመለከተች እዚህ ጋር ሊሆን ይችላል ለናቲ እውነታውን የምትነግረው ማለት ነው። ናቲ ደግሞ እስካሁን ድረስ የሱ ክፋት የሱ ተንኮል ያልታወቀበት ይመስላል ማለት ነው። በተለይ እሱ ስለሚያደርጋቸው ነገሮች ትሁት ያወቀችበት አልመሰለውም። ለዛም ነው እድልና ተመስገን ተቃቅፎ የነበረውን ነገር ያንን ቪዲዮ ቀርጾ በስልኩ ውስጥ ይዞ ነበርና ውጪ ላይ ለትሁት ሲያሳያት የነበረው ማለት ነው። ትሁት በተመስገን ተስፋ እንድትቆርጥና እሱ ምናልባት ለሱ እድል እሰጣለሁ የሚለውን ነገር ካሰበችና ምናልባት በልቧ ውስጥ ለተመስገን የሆነ ቦታ ካላት ያንን ሙሉ ለሙሉ እንድታጠፋው በሚል ነበር ያንን ቪዲዮ ለትሁት ያሳያል ማለት ነው። ግን ደግሞ አንዴ ብቻ መንገድ ላይ ተቃቀፉ ማለት በሁለቱ መካከል ሌላ ግንኙነት አለ ማለት ስላልሆነ ትሁትም ይሄንን ነገር አሳምራ ስለምታቅ ነበር ናቲን እዛ ጋር አሁን ላይ ብቻዬን መሆን እፈልጋለሁ ትተኸኝ ሂድ ያለችው ማለት ነው። ናቲ ቢሆንም አሁንም ተስፋ አልቆረጠም፣ እዛ ቤት ይመላለሳል። ግን ደግሞ ትሁት እሱ ሲያደርጋቸው የነበረውን ነገር እንዳለ ሁሉንም ነገር አሳምራ እንደምታቅ በተነግሮ ራሱ ናቲ አሁን ባለው አኳኋን ምናልባትም አይኑን አፍጦ ትሁትን አንቺን ስለምወድሽ ወይ ደግሞ ተመስገን አንቺን እንዳይቀማኝ በሚል ነበር ያንን ሁሉ ነገር ያደረኩት በሚለው ምናልባትም በዚህ መንገድ ያደረገውን ነገር ሊያስተባብል ይችላል ማለት ነው። ሌላው ነገር ደግሞ ዛሬ ላይ ትሁት አንድ ያለችው ነገር አለ። እጄ አመድ አፋሽ ነው የሚለውን ቃል ተናግረ ነበርና ናቲን ማለት ነው። ያ ማለት እዛ ጋር ልትጠቅስለት የነበረው አለሜ ከዚህም በፊት እሷን ያደረገቻትን ነገር ሳይሆን ናቲም አሁን ላይ እያደረገ ያለውን ነገር ስለምታቅ ነው። ናቲ እዛ ጋር እሷ የተናገረችውን ነገር በጥልቀት ወደ ውስጥ ገብቶ አልተረዳም እንጂ ትሁት ያንን ነገር እየተናገረችው ለራሱ ለናቲ ነው ማለት ነው። ያ ማለት ለአለሜ ያንን ሁሉ ነገር ከአባዬ ጋር ሆኖ አድርገውላት ነበር። አለሜ ደግሞ ለነሱ የመለሰችውን ነገር አይተናል። ከናቲ ጋር ሆና የአባዬ ሚስት እንዳትገኝ ስትጫወትባቸው ነበርና ያንን ሁሉ ትሁት ታውቃለች። አሁን ደግሞ ናቲ እያደረገ ያለውን ነገር ከናቱ ጋር እንደዛ አድርጓል።
አሁንም ምንም ነገር እንዳላደረገ ወይ ደግሞ ምንም ነገር እንዳላጠፋ አይኑን አፍጦ እዛ ቤት መምጣቱና በተለይ ያንን ፎቶ እዛ ጋር የቀረጸውን ነገር ለትሁት ማሳየቱ ትሁት እጄ አመድ አፋሽ ነው የሚለውን ነገር እንድትናገር አድርጓታል ማለት ነው። ሌላው ነገር ደግሞ ናቲ ዛሬ ላይ የአባዬን ሚስት ንፋስ እንቀበል በሚል ከቤት ይዟት ወጥቶ ነበርና እዛ ጋም የተናገራት አንድ ነገር አለ። ይሄኛው ቤትሽ ነው፣ ግን ደግሞ ከዚህም በኋላ ለሚገጥሙሽ መጥፎ ነገሮች ተዘጋጂ ብሎ ምናልባት ክፉ ነገሮችን መጥፎ ነገሮችን ፍለፊቷ እንደሚያጋጥሟት አድርጎ ነበር የተናገራት ማለት ነው። ያንን እሱ መናገር የፈለገው ምናልባትም ስለ ተመስገን ሊሆን ይችላል። ከዚህም በኋላ ምናልባት እሷ ትውስታዋን ካገኘችና ወደ ራሷ ከተመለሰች ተመስገን ምን አይነት መጥፎ ሰው እንደሆነ የተመስገንም መጥፎ ገጽታዎች ለራሱ እየፈጠረ ለእሷ ይነግራታል። እሷ ደግሞ አባዬን ይሄ ሰውዬ ከዚህ ቤት ይውጣልኝ የሚለውን ነገር እንድትናገርም ሊያደርጋት ይችላል ማለት ነው። አሁን ላይ የአባዬ ሚስት ተመስገንን እያየች ያለችው ያ ሰው ይከብደኛል፣ እንደውም እሱ ሰው ክፉ ይመስለኛል የሚለውን ነገር እየተናገረች ነውና በዚህ ላይ ደግሞ ናቲ ተመስገን ያልሰራውን ነገር ያላደረገውን ነገር እንዲያደርጓል፣ በዚህ ወጥቷል፣ በዚህ ገብቷል የሚለውን ነገር ከነገራት ምናልባትም የአባዬ ሚስት አባዬን ተመስገን እዚህ ቤት እንዳይመጣ የሚለውን ነገር ከተናገረችው አባዬ እዛ ጋ ሚስቱን ከ12 ዓመት በኋላ ስላገኛት ተመስገን ምንም እንኳን ጥሩ ነገር ቢያደርግለትም በውጭ እንገናኝ እዚህ ቤት አትምጣ የሚለውን ነገር እንደሚናገረው የታወቀ ነው ማለት ነው። ያ ማለት እሷ ይሄንን ነገር የምታደርገው ናቲ ያደረገውን ነገር ምናልባት እድል ከነገረቻትና እሱ ሲያደርጋቸው የነበረውን ነገር እሷና አባዬ እንዳይገናኙ ከእናቱ አለሜ ጋር ሆኖ ምን ያህል ሲለፋ የነበረውን ነገር እስከምታቅ ድረስ ነው ማለት ነው። ያንን ነገር አወቀች ማለት ደግሞ ተመስገንን ይቅርታ ጠይቃ እንደ ቤተሰብ አንድ ላይ እንደሚሆኑም እንገምታለን ማለት ነው።